ዮኒ ማኛ ማለት እንደዚህ አይነት ሰው ሆኗል። በቃ ማለት ሰው ብለህ የምትጠራው አይደለም። ማንም በዚህ ያክል ደረጃ አይወርድም። ማንም ቢዮኒ ማኛ ደረጃ አይወርድም። መውረድ አይደለም አይሸትም፣ አይገማም፣ አይጠነባም። እጅግ በጣም ቀይ የሆነች የተሰመረችዋን ቀይ መስመር አልፏል ይሄ ልጅ። ስለዚህ በዚህ ያክል ደረጃ ሊነገረው ለሱ ብቻ አይደለም። ካሁን በኋላ በሱ ቤት ውስጥ ገስት ላይ የምትገኙ ሰዎች ታች ኮሜንት ላይ ለስድብ እንዳትገቡ፣ እሱ ቤት በቃ ልታረሙት እንዳትገቡ፣ ትክክል አይደለህም ልትሉት እንዳትገቡ። እስኪ እርቃኑን ባዶን አስቀሩት፣ ባዶን ብቻውን አስቀሩት። ምናልባት ብቻውን ሲቀር ሰው ወደ መሆን ለማደግ ይሯሯጥ ይሆናል። ምን ብለህ ትናገረዋለህ እኮ በቃ ያለ አማራጭ አፉ ሸቷል፣ ገምቷል፣ ጠምብቷል። ልጁ ይሸታል፣ አትቀርበው። ሰው ገስት ላይ ቁጭ ብሎ እንኳን ይገማሃል፣ ይሸታል። እንዴት ይሸታል? ይጠነንፋል። ምን መሰዳደብ እኮ ምን ያለ ልትሰዳደቡ እኮ ትችላላችሁ። ምን ክፉ ቃል እኮ ሰው ሊነጋ በዚህ ያክል ደረጃ ግን አይገማም እያልኳችሁ አይገማም። ሬሳ እንኳን እንደ ዮኒ ማኛ አይሸትም፣ አይጠነባም። ሬሳ እንደ ዮኒ ማኛ አይሸትም፣ አይገማም እኮ ነው የምላችሁ። እኔ አሁን ዮኒ ማኛ ቤት ቁጭ ሰዎች ሲገቡ ሳይ እግዚአብሔርን በጣም እኮ ነው የሚገርመኝ። ሰው እንዴት ዮኒ ማኛ ቤት እንዴት እየሸተተው እየገማው እየጠነባው ቁጭ ይላል? እንዴት የሬሳ ሽታ እየሸተተው እንዴት ዮኒ ማኛ አጠገብ ይቀመጣል ሰው? ሰው ከ5 ከ6 ከ7 ቀን በላይ እየሸተተ ያለ ሬሳ አጠገብ ይቀመጣል። ዮኒ ማኛ አጠገብ ገስት ላይ የምትገቡ ሰዎች ሬሳ እየሸተታችሁ ነው የተቀመጣችሁት። እንዴት አስችሏችሁ? እንዴት አፍንጫችሁ አልተደፈነም? የሞተ ሬሳ እኮ የሱን ያክል አይገማም፣ አይሸታም፣ አይጠነባም። እንደ ዮኒ ማኛ ያክል አይጠነባም። የሞተ ሬሳ ማለት ነው። የሞተ ሬሳ እንዴ ተሚ ያዝናናል እኮ ያዝናናል። ያዝናናም አላልኩም እንዴ? ከዛ ደግሞ ከማዝናናት ደግሞ እኮ ስታልፍ አንዳንዴ ከብዳል። መሰንፈጥ ደረጃ ሲደርስ ያስጠላል። እና ከሬሳ አጠገብ አትቀመጡ። እየጠነባ እየሸተተ እየገማ ያለ ሬሳ አጠገብ አትገኙ ወገኖች። ዮኒ ማኛ ማለት የገማ የጠነባ ሬሳ ማለት ነው። ጥምባንሳ እንኳን ሊበላው የሚጠየፈው ሬሳ ማለት ነው ዮኒ ማኛ። እሺ ብፁዬ የምትሉት ካለ ዮኒ ማኛ ይለኛል እንዴ መቱዝ ስድብ አልተሳደብኩም። ስድብ ነው ለተሳደብኩት ቤት ተሳድብ ያለው እንዴ ቤተሰቦች ተሳድብ ያለው እንዴ ጋይስ
ተሳድቤያለሁ። ስድብ ነው እንዴ? ስድብ ነው እንዴ? ወይኔ እኔ እኮ ስድብ ሜኪሻ ለመቤቴ እኔ ስድብ አይመቸኝ ወይ? ስድብ ነው ወይ ሪቺ? ይኸውልህ አሁን እንግዲህ ያውስ ነገሩን እንግዲህ ራሳችሁ ናችሁ አይደል ኮመንታተሮች ያመጣችሁት። አንደኛ ነገር የዛኛው ቤተ እምነት ውስጥም እዚህ ቤተ እምነት ውስጥ እሱን የምትከተሉ እሱን ምድር አሽቃባጭ ማለት ነው። አሽቃባጮች ናችሁ ሲበዛ። ዮኒ ማኛ ልምጣ ሲል ነገ ኦርቶዶክስ ሆናለሁ በኔ ቪዲዮ ካልተሰራ ስር ስንትሽ ነሽ እዛ ስር ፕሮፋይል አድርገሽ ዮኒ ያ ዌልካም ዮኒ ያ ተተተተተተ እኔ ዮኒ ማኛ ምንድነው ዮኒ መጋኛ ምናምን እሱ የመሄድ የመምጣቱ ሳይሆን ይሄ ልጅ ቢዝነስ ነው ያደረገው። እዛም ሄዶ ሃይማኖት ፕሮቴስታንት ነው የቢዝነስ ጉዳይ ነው። ኦኬ ሙስሊሞቹ የዛን ጊዜ ሻዳ ያዘ ቢዝነስ ሰራባቸው። ደግሞ አልሄደም ይገሉታል። አንድ ጊዜ አፉን ከፈተ ስንት ወደ ስንት ፎሎወር ያለው ትልቅ አካውንቱን ባን አስደረጉበት 24 ሰዓት ሳይሞላ ማለት ነው። እናንተ ፕሮቴስታንቶችና የፕሮቴስታንት በአጠቃላይ ሌላ ቤተ እምነትና ኦርቶዶክሳውያኖች እናንተ ናችሁ ልጁን አናታችሁ ላይ አውጥታችሁ ሲመጣ አሚን ብላችሁ ስትቀበሉ እየተሰደባችሁ ስሩ ቁጭ ብላችሁ ታብታብ የምታደርጉ የሆነ ቤት ሲሰድብላችሁ ጊፍት የምትሰጡ በጊፍት አይደለም እንዴ ልጁን ተላላኪ ያርጋችሁ ያስቀራችሁት? ልጁ በፊት የሆነ ስራ ይሰራ ነበር። ዩኔ ምንድነው ይሄ ሰውዬ ስራ ይሰራ ነበር። አሁን ስራውን ትቷል። በቃ ቁጭ ብሎ የሆነ ቤተ እምነት ይሰድብልሃል፣ የጊፍት ማት ይወርድልሃል፣ ያወርዳሉ። ይሄ ምንድነው? እናንተ እሱን የምትከተሉት ምመን ከክርስትና እስከ ሌላ ቤተ እምነት አንድ ሙስሊም እዛ ሄዶ ሲያሽቀብጥ አይቼ ሰምቼ አላቅም። ሙስሊም ሄዶ ሲያሽቀብጥ አይቼ ሰምቼ አላቅም። ፕሮቴስታንት የክርስትና እምነት ተከታዮች ሁለቶቹ ናችሁ እንትና ቤት እየሄዳችሁ አሁን ወደ እንትን ቢዞርላችሁ አሁን ወደ ፕሮቴስታንት ዞሮ ቢሰድብላችሁ ኦርቶዶክሳኖች ማለት ነው የምታወርዱለትን ጊፍት አቃለው እጃችሁ ይቆመጥ። የምታወርዱትን ጊፍት አቃለው። እንደዛውን በቀደም የኛን ቤተ እምነት አባቶች ስለሰደበ ስትጽፉለት ነበር ማንን እንደሚሰድብ። የፕሮቴስታንት እምነት ተከታዮች ማንን እንደሚሰድብ አባታችንን ብፁዕ አቡነ ማትያስን ሲሰድብ ጽፋችሁለት ነው ከታች የሰደበው። ሌላ ማን ነው እነሱ የሚወዱት ማን ነው የክርስትና እምነት ተከታዮች የሚወዱት ብለው ጽፋችሁለት ነው። ቪዲዮ ላይ አይታችሁ ከሆነ ማለት ነው። ይሄ የእናንተ ውርደትና የእናንተ ዝቅጠትን ነው የሚያሳየው። ዝቅጠታችሁን ነው የሚያሳየው። ሁለቱ ቤተ እምነት እመቤቴ ቪዲዮውን ልብ ብላችሁ ሰዎች ግን ጥቂት ሰዎች በሚለው እናርገው አይደል? ጥቂት ሰው የሚባል ሰው የለም። ለስድብ ሺህ ሰው ነው ይዞ የሚቀመጠው። 3000 4000 ነው ይዞ የሚቀመጠው። ስድብ እየሰደበው ሰው 4000 ነው እንትን የሚለው። እስቲ አሁን በቀደምነት ምን ያህል ህዝብ ሲከታተለው እንደነበረ እስቲ አሁን መናፍቃኖቹን ይንካስቲ የኛ ቤት ደግሞ ኦርቶዶክስ ነን የምትል ግሪሳ ደግሞ ትሄድና ዮኒዬ አንተ እኮ አቀቁን ነው የምትናገረው። አቅሽ ይበጠስና አበባ ተወረውሪለታለሽ። እዛም እዚህም አትስደብ ነው ማለት ያለባችሁ። የሱ ተከታይ አንፎሎ በማድረግና ቢያንስ ልጁን እንደው ሪፖርት አድርጋችሁ ማዘጋት ባትችሉ ልጁን ቀጥ ሰጥ ማረት እንዴ ስልካችሁ ስትዘጉ እኮ እሱ የለም እኮ በቃ ሰውየው እኮ እናንተ ናችሁ እኮ እንደዚህ የምታደርጉት። ሰውየው ፎሎአችሁን ብታነሱት ሰውየው ባዶ ቤት ይዞ ይጮሃል እንዴ? አይጮም። ሄዳችሁ ስለምታዳምጡ ነው። በዚህ ሙስሊሞች የሆነ ጊዜ ላይ ታስታውሻለሽ የሆነ እንትን ተናግሮ ተረባርበው ነው አካውንቱን ያዘጉበት። የሚገርምሽ ነገር ማለት ነው አካውንቱን ተረባርበው የሆነ ጊዜ ተፈጠረ መሰለሽ ሪቺ በሶስት ቀን ውስጥ
የሆነ ጊዜ ላይ የኛ ኦርቶዶክስን ተሳደበ ዮኒ ተሳደበ ልክ ዮኒ ሲሳደብ እኛ ኦርቶዶክሳውያን እነሺ ምናምን ነበሩ እንደውምና በቃ የቴሌግራም አካውንት ተከፍቶ በህይወቴ ለመጀመሪያ ጊዜ ሪፖርት ያደረኩበት ሰው ነውና ሪፖርት ይደረግ ተብሎ ሪፖርት ተደረገበት ተረባ 3 ቀን እኮ በቃ 4 ቀን በቃ ሰው ከዛ በኋላ ይረሳል ይረሳል በቃ እንደዚህ ምንም በቃ ስሜታዊ ነው ሰው ሆይ ሆይታ የሆይ ሆይታ ጉዳይ ነው ያዘው እንዲህ አይነት ሰዎችን ተናግረው ክፉ ተናግረው ሚኪ ልጠይቅክ ዮኒ ማኛ ስንቴ ነው ፕሮቴስታንት የሆነው ዮኒ ማኛ ስንቴ ነው ኦርቶዶክስ የሆነው ስንቴ ነው አንድ ጊዜ አባቶች ሰብስቦ መንፈሳዊ ነገር ጀምሮ ወደውኑ ነው ወደ ፕሮቴስታንት ሄደው ከዛን ተመልሶ መጣ በህይወቱ አንድ ጊዜ ብቻ ነው ዮኒ ማኛ ሙስሊም የሆነው በህይወቱ አንድ ጊዜ ብቻ ማለት ነው ወጣ ልመለስ ብለህ ብትላባት ትቀላለህ ይቀላህና ራሱ አጥፍቶ ጠፊ ነው የሚሆንበት የትኛው ነው ማያል ህግ የጠበቀበት አገር ላይ ብትሆን ትጣፋለህ ያጠፋዋል ሰው ለእምነቱ የዚህን ያለው የሚዳፈረውን ቤተ እምነት ልጁ ያቀዋል ያ ወንድሙን ሐዘን እኮ አላዘነም የወንድሙን ሐዘን ወንድሙ ሞቶ ቁጭ ብሎ እኮ አላዘነም እንደው ገደለው ታንቆ ይሞት በቃ ካሜራ አሁን አጥያት ልታናግሩኝ ነው እናንተ ሚኪዬ በቃ ታውራም አን ሰድበውታል የሚሉ አንዳንድ ኮሜንቶች ነው ይቻለው ዮኒ ማኛ ማለት ምን ስድብ ቢሰደብ ተሰደበ የሚባለው ዮኒ ማኛን እኮ ምንም ብትለው ተሰደበ እኮ አይባልም እንዴ ሰው ሬሳና ዮኒ ማኛ አንድ ናቸው 10 ምናምን ቀን የቆየ ሬሳና ዮኒ ማኛ ሽታቸው አንድ አይነት ነው ቅርናታቸው አንድ አይነት ነው ያሳ በሽታ ያመጣሉ ያስቁኛል እኮ እግዚአብሔር ዮኒ ማኛን አትስደቡት ምናምን ዮኒ ማኛ ማለት እኔ ከሰው እኩል ቁጥረ ራሱ እንደ ሰው ለማየት መሞከር በራሱ እጅግ በጣም ጸያፍ እንዴ አዎ ወደ ሰውነት ቢመጣ ደስ ይለናል ግን ክርፋቱን ግን መናገር አለበት ከክርፋቱ እስኪለይ ድረስ ሽታውን ግማቱን ግን በደንብ አድርጎ መናገር ያስፈልጋል ሰው መሆን ከፈለገ ወደ ሰውነት ከተመለሰ ይመለስበት ጊዜ ሲመለስ ያኔ ሰው ብለ ተጠራዋል ሰው ያለውን ግን ሰው አትለው ሬሳ ከሆነ ሬሳ ነው የሸተተ ከሆነ የሸተተ ነው የስድብ አይደለም ማንነቱ ነው ባህሪው ስራው ነው ተግባሩ ምግባሩ ሁኔታው እንዴ እሱ ሃይማኖት የለውም ሬሳ እንዴት ሃይማኖት ይኖራል አለው እንዴ ሬሳ አምላክ አለው ፈጣሪ የለውም እኮ ሬሳ ነው ቱቦ ግማት የቱቦ ውስጥ ግማት እንትን አለው አምላክ አለው የለውም እኮ ዮናስ ማለት እንደዚህ ይሄ ማለት የያዘው ስም የሰው ስም ነው አዎ የሰው ስም ነው የያዘው ስለዚህ አይ ፕሮቴስታንቶች ዮኒ ማኛ እኛን ይወክላል ካላችሁ ተመሳሳይ ናችሁ ተመሳሳይ ስም ነው የሚሰጥ አምሹር ግን እስከማውቀው ድረስ አይ ዮኒ ማኛን ሰፖርት እናደርጋለን የሚል እስካሁን ድረስ ከአንዳንድ ጥቂት እሱን ከሚመስሉ ሰዎች ውጪ እስካሁን ድረስ አላየው እውነት ለመናገር አላየውኝም እስካሁን ድረስ እና ዮኒ አሁን እኔ አጀንዳ አድርጌ ስለሱ ማውራት በራሱ እጅግ በጣም 1000 ደረሽ እንዴ ጽዮን ፎሎወርሽ በ206 ትመጫለሽ ዮኒ ማኛ
አቅፋት ስለሚተኛ እኮ ነው እየመጣች እዚህ የምትላላጥብኝ። ማንንም አይወክልም። አዎ ግን ደግሞ በትምህርት ሰውን ይወክላል፣ ሃይማኖቱን ይወክላል። የአስተምህሮውን የተማረውን ያስተጋባል። ያንን ነው የምንለው። እንደ እግዚአብሔር ፍቃድ ወደ ዋና ጉዳያችን እንገባለን። ዮኒ ማኛ ብላችሁ ከመጣችሁ ግን ከቅጥያው ካጠገቡ ዮኒ ሬሳ የገማው ሬሳ እያላችሁ እኔ ጋር የምትመጡት ኮሜንት ላይ መጽፉ ስለሱ እንዳወራ ከፈለጋችሁ እስኪ ስለ ዮኒ የገማው ሬሳ ምን ትላለህ ብለህ ነው ኮሜንት ላይ ልጽፍልኝ የምትችል። ከዛ ባለፈ ስለ እግዚአብሔር ቃል ነው ምን እንነጋገረው። የምን ጓያ ነው? የምን ጓያ? ዮኒ ጓያ ብለህ ታሰማምረዋል? የገማው ሬሳ ነው እንጂ ስሙ ማንነቱ ግብሩን ይገልጠዋል። ማንነቱን ይገልጠዋል። ሁሉ ነገሩን ይገልጠዋል። ቅር ያለው አለ? ቅር አላችሁ? ቅር ያለው አለ? አረ ስድብ እኮ አይደለም የተሳደብኩ ያለው። ስድብ ነው እንዴ ቢዛይት? አልተሳደብኩም እኮ ስድብ ነው። ስድብ አይደለም። ስለ ዮኒ ማኛ ነው፣ ስለ ሬሳው ነው የተናገርኩት። እሺ ዩዘርዬ ዮኒ ማኛ ስትሳደብ አይቻለሁ ብለህ ተሳዳቢ ነህ ብለህ ና እኔ ጋር። አንተማ ተሳዳቢ ነህ በለኝ እና ዮኒ ማኛን እንደዚህ ብለህ ተሳድበሃል በለኝና ና። እጅግ በጣም የምጠየፈው ነገር ቢኖር ስድብ ነው። እጅግ በጣም ማለት ነው። እጅግ በጣም የሚያስጠላኝ እሱ ግን ይመጣላል ስድብ ይዞ። ዮኒ ማኛ ነው ዮኒ ማኛው ሬሳውን ነው የምትሉኝ? የሚሸተው ሬሳው የኔን ስም ለመጥራት እጅግ በጣም ይከብደዋል። የኔን ስም ለመጥራት ይከብደዋል። ቆሻሻ። አሁን ነው ስድብ የተሳደብኩት። ይቅር በለኝ ጌታ። ሌላኛው ቤተሰብ የምትሉት አለ ሲስተር ብፁዬ የምትለው አለ። ሚኪሻ ልትወጣ ነው? አዎ ልወጣ ነው። እውነት ለመናገር ዛሬ አጋዕዝተ ዓለም ሥላሴ ነው እና እግዚአብሔር በረከቱን አገኙ ብዬ ነበር እንደው የገባሁት። ይህ በረከቱን ይንሳውና ስለሱ ብቻ ታዩ። ለዛ ነው ሪቺ የምትይው ካለ በረከቱ ይደርብን። ሚኪዬ ሰላምክ ይብዛ። እግዚአብሔር በላችሁበት ሁላችንም ይጠብቀን። ሰላምክ ይብዛ። መልካም ቆይታ። ብፁዕ መዝሙሩን ነገ ይጨርስልናል። ብፁዕ መዝሙሩን ነገ ትጨርስልናለህ። መልካም ቆይታ። ሚኪሻዬ ልትወጣ ነው?
እሺ አዎ ልወጣ ነው እኔማ ልወጣ ነው ብዙ ሻ የለም እንቅልፍ እንኳን ነው ልጅ ነው እና ሳናግረው ያናገር ታባክ እኔ አሁን ቢሰበር እኔ የለውበትም እንዴ አስወረድ ብዙ ኤፍዬ ሰላም ነው ኤፊ እንዴት ነህ ደህና ነህ ኮይ የሚኪ ቪዲዮ እየገባችሁ እዩ አለውኝ ሚኪ ኤፍዬ ትናንትና አሁን እኔ የማልወደው ነገር ምን እንደሆነ ልንገራችሁ ቤተሰቦች ሰው የሰውን ሃይማኖት በአስተምህሮ ይውላችሁ በአስተምህሮ ሊሞግት ይችላል ትክክል አይደለም ብሎ ሊል ይችላል ሰው የሰውን ሃይማኖት የሰውን አስተምህሮ የሰውን ሃይማኖት መተቸት ይችላል ያ ግን በትምህርት ነው አንተ ትክክል መሆንን በማሳየትና ያኛው ስተት መሆኑን በማሳየት በጨዋና በስነ ስርዓት ባለው መልኩ ማለት ከዛ አልፈ ግን የመጨረሻ መጠን አልፈ ቀይ መስመር አልፈ የሰውን ሃይማኖት ስትነካ ግን በቃ ኦሬዲ ሬሳ መሆንህ ይነገራል ማለት ነው ሬሳ መሆንህ ይነገራል የመጨረሻው ሰው ልውረድ ብሎ ከወረደ የመጨረሻ መውረጃው የሚወርደው የሚሸት ሬሳ መሆን ሲጀምር ነው የሰው ሃይማኖት አይነካም የሰው ሃይማኖት እጅግ በጣም የተከበረ ነው ማንንም ሰው በሃይማኖቱ እንዲመጡበት አይፈልጉም ማንንም ሰው ማለት ነው ስለዚህ በሰው ሃይማኖት አትምጡ ገብታችሁ የሰው ሃይማኖት አትንኩ ዮኒ ማኛ የሰው ሃይማኖት አይደለም አምሹር ያጠመቁት ሰዎች በፕሮቴስታንት እምነት ውስጥ ያሉ ሰው ይሆናል ብለው ያመጡት ያቀረቡት ሰዎች እንኳን እንደሚያፍሩበት እርግጠኛ አምሹር 100% ማለት አንዳንዶቹ እንደው በቃ ለዓለማፈር እንደው ላለመደበቅ ይጋጋጡ ይሆናል እንጂ እጅግ በጣም ሽምቅቅ ብለው ቢሸማቀቁበት ሰው ፒጊ ሚኪታ የተው እነዚህ አንደኛ እንደዚህ ኮመንታተሮች ማለት ነው የሰው ቀልብ ትሰርቃላችሁና እኔ አሁን የሆነ ኮሜንት አይቼ ቀልቤ ሊሰረቃልና ተመለስኩ እና ሚኪዬ እስቲ እንነጋገራለን ሰሞኑ የምንነጋገራቸው ሰፊ ነገሮች አሉ ስለ ቤተ ክርስቲያን ጉዳይ በጣም ትልልቅ ነገሮች አሉ እናወራለን ምን መሆን እንዳለበት እንነጋገራለን እንደ እግዚአብሔር ቅዱስ ፍቃድ ከትንንሽ አስተሳሰብ ካለው እሱ ጭንቅላት የለውም ተከታዮቹም አይምሮ ስላሌላቸው just leave it my brother relax እንውጣ እሺ ልክነሽ ተዋዋለ ግቡና የዛሬውን የሥላሴን በረከት አግኙ ቤተሰቦች ግቡ ቲክታክ አካውንት ውስጥ ግቡና የቲክታክ አካውንት ውስጥ የለቀኩት ቪዲዮ አለ የሥላሴን በረከት አግኙ በፍጹም አንሳደብም በፍጹም ለሰደብ ስፍራን ቦታም የለንም ማንነትን ግብርን የሰውን ግብር ስትገልጣው የምትገልጥበት ያ እንጂ ስድብ መሰዳደብ ምናምን እጅጉን በጣም ትክክልም ነው ያላምንም ስህተት ነው የገለጥነው ግን የሰውየውን ግብርና ማንነቱን ባህሪውን ህይወቱን ሰው በነገራችን ላይ 30 ጊዜ ሰው ሃይማኖቱን ሊቀያየር ይችላል እኮ ሊሆን ይችላል እንደ 30 ጊዜ ቀያየረ ይባል ምንም ችግር የለው 30 ጊዜ ግን አትናከስም ቤተ እምነትን አትናከስም ወደ አውሪነት አትቀየርም
በዚህ ያክል ደረጃ እንዳበደው ውሻ አትሆን። አሁን እኮ ከዮኒ ማኛ እኮ ያበደው ውሻ ተሽሏል። ያበደው ውሻ ኢቭን ወደ መሻል ደረጃ ደርሷል። እንዳልኳችሁ በዛን ደረጃ ሬሳ መሆን። ስለዚህ ከዚህ አንፃር ነው መውሰድ የሚገባው። እጅግ በጣም መጠን ያለፈ ስለሆነ እግዚአብሔር በሚያውቅ መጠን ያለፈ ስለሆነ መስመር ያለፈ ስለሆነ ቀይ መስመሯን ሰው ሁሉ የራቀኝ ለምንድን ነው ብሎ እንዲያስብ እንዲያጤን እንዲያይ እንዲመለከት ያደርገዋል ማለት ነው። ስለዚህ ከእንደዚህ አይነት ሰው መራቅ ነው። ገስት ሲከፍትም እንዳትገቡ፣ ላይቭ ሲከፍት በፍጹም ያንን ነው። ሰላማችሁ ይብዛ። እግዚአብሔር አምላክ ከሁላችን ጋር ይሁን። ባለንበት እግዚአብሔር ይጠብቀን፣ ስላሴ ይጠብቁን። ሰላም ሁኑልኝ።